ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል ዛሬስ በደሙ ዋጅቶናል ትንሣኤ ሁሉና ወራ በገና ስትናር በቀን ቃይተናል ምስጋና 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 ለሆነው ገና ሰላም ጤና ይስጥልን ውድ የምህረት ደጅ ተመልካቾቻችን እንኳን ለትንሣኤ በዓል በሰላም አደረሳችሁ እያልን ዛሬ የበዓል ዝግጅት እዚህ በምህረት ደጅ እንዲህ ባማረ ሁኔታ ባማረ ደስ በሚል ስሜት ከእናቶች ጋር እያከበርን እንገኛለን። እናንተም ከኛ ጋር ይህንን በዓል እንድታከብሩ በጌታ በኢየሱስ ክርስቶስ ስም እንጋብዛችኋለን። መልካም በዓል ይሁንላችሁ። ተነስቷል ተነስቷል ክብር ለእግዚአብሔር ይሁን። እንግዲህ የኢየሱስ ክርስቶስን የትንሣኤ በዓል ስናከብር ሁላችንም በየቤታችን ባለን ነገር ጉድ ጉድ እያልን በተለይ ሴቶች እንግዲህ ብዙ ስራ ይበዛብናል። ዛሬ ግን እነዚህ እናቶች ደስ በሚል ሁኔታ ባማረ ባረፈ መልኩ የጌታችንን የኢየሱስ ክርስቶስን የትንሣኤ በዓል ትንሣኤውን ለማብሰር ደስ በሚል መንፈስ ያለ ስራ እረፍት አድርገው እግዚአብሔርን ደስ በሚያሰኝ ምስጋና ውስጥ ሆነው ዛሬ በዓልን እያከበርን እንገኛለን። ሁላችሁም በእያላችሁበት ስፍራ ትንሣኤው ለእናንተ ትንሣኤ ይሁን ሕያው ይሁን እያልን ሕያው የሆነውን የኢየሱስ ክርስቶስን ትንሣኤ በቤታችሁ እየጠራን በዓልን እናከብራለን። በመካከላችን እጅግ የተወደዱ የኤልሻዳይ ቴሌቪዥን የጸሎት ግሩፖች አሉ። ዛሬ እግዚአብሔር ረድቷቸው በእኛ መካከል ተገኝተዋል። እጅግ በጣም የምንወዳት ቀኝ እጃችን ፓስተር ሮሚ ከኛ ጋር አለች። እግዚአብሔር የተባረከ ይሁን። ፓስተር ሮሚ እንግዲህ ተራርቀናል ዛሬ እነዚህ የጸሎት ቲሞች አራርቀውናል፣ ግን ደስ በሚል ሁኔታ ደግሞ እግዚአብሔርን የምንባርክበት እኔ እንጃ እኔ ነፍስ አልቀረልኝም ዛሬ በተለይ እውነትም ትንሣኤ ሆኖልናል። ክብር ለጌታ ይሁን እና እስቲ ትንሣኤ ላንቺ ምንድነው? ክብር ለእግዚአብሔር ይሁን። ሁላችሁንም የተወደዳችሁ የአባቴ ብሩካን የዘላለም ወገኖች እንኳን ለክርስቶስ ኢየሱስ የትንሣኤ በዓል ሁላችንም በሰላም አደረሰን። በተለይ ደግሞ በዚህ ስፍራ ላይ ሆነን ስንመለከት የኑሮ ሁኔታ ይዘውት ያሉት የልጆቻቸው ሁኔታ አንገት አስደፍቷቸው የነበሩ ግን ትንሣኤን ሲያከብሩ እየሳቁ ሲያከብሩ ተስፋለን አምላካለን እያሉ ከሚያከብሩ ወገኖቼ ጋር አብሬ በማክበር እጅግ ደስ ብሎኛል። በእርግጥ የጠየቅሽኝ ትንሣኤ ምንድነው ላንቺ ነው ያልሽኝ። ትንሣኤ ባይኖር እንዴት ምስኪን ነው አጠቃላይ ዓለም በሙሉ አሳዛኝ ነው። ለምን እንደምናውቀው ገና በዘፍጥረት መጀመሪያ ላይ ነው ሰው በእግዚአብሔር መልክ አምሳል ተፈጥሮ ሁሉ ተሰጥቶት ደስተኛ እንዲኖር ተደርጎ እግዚአብሔር ያልነካው ፈቃድ ብቻ ነው እና የፈቃድ ለአዳም ፈቃድ ሰጠው። ይሄ ፈቃድ አለ፣ ይሄንን ብታደርግ መልካም ይሆንልሃል፣ ባታደርግ ደግሞ የሚሆነው ይሄ ነው ብሎ በተለይ ስለ በለሲቷን የምናውቀው ሁላችን በየትኛውም ሃይማኖት በየትኛውም ብቻ ሰው ሁሉ የሚያውቀው አንድ እውነት አለ። ይችን ዛፍ ብቻ አትንካ ተብሎ ይሄ ፈቃድህ ነው፣ ከነካ ትሞታለህ፣ ካልነካህ ግን አብረህ ይሄንኑ ትቀጥላለህ ተብሎ ትልቁን ከትልቅ የምንለው ምናልባት ዝሆን እስከ ትንኝ ድረስ ስም ሰጥቶ ሁሉም እየተገዛለት ምድር ለም እያፈራችለት በደስታ ይኖር የነበረ አዳም ፈቃዱን ተጠቀመና እግዚአብሔርን ከመስማት ጎደለ። ያን ጊዜ ከእግዚአብሔር የተለየውን ሰው ሊያስታርቅ በተለይ ለሴቲቱ የተናገረው ነገር አለ። ሴቲቱ ለምክንያት ያረገችው እባብ ነው። እግዚአብሔር የተለዩበትን በጨለማ መሆናቸው ራቆታቸው መሆናቸው ነግሯቸው እና ያን ጊዜ እግዚአብሔርን ይሸሹ የነበሩ ሰዎች እግዚአብሔር እንዲህ ብሎ ተስፋ ሰጣቸው። አሁን ሞታችኋል፣ ሞትን ትሞታለህ፣ አፈር ነው ወደ አፈር ትመለሳለህ። እባቡ ግን ስላሳተ ወይም ሰይጣን ስላሳተ ፈቃዳችሁ እንድትጠቀሙ ስለተጎታችሁ እሱና በሴቲቱ መካከል ልዩነት አደርጋለሁ። ከሴቲቱ የሚወለደው ልጅ የእባቡን ራስ ይቀጠቅጣል ብሎ ቃል ገባልን። ያ ቃል እውን እንዲሆን ግድ ምን መሆን አለበት?
መቼም ለነ ሙሴ የሰጠውን ሕግ እናውቃለን መሃል ላይ የሆነውንና ያለ ደም ስርየት ስለሌለ የደም ስርየት አግኝተን ከሞተ ማንነት ወደ መጀመሪያው ብርሃን እንድንመለስ የተላለፍንበት ነው ትንሣኤ ለኔ። ከጨለማ ወደ ብርሃን የመጣንበት ነውና ትንሣኤ ለኔ ከሞት ወደ ህይወት መሻገር ነው። ሞት ብቻ ቢሆን የሰው ነገር ተስፋ የለንም። መብላት፣ መጠጣት፣ መሞት። አፈር ደግሞ አያመሰግንም። እንደኔ አይነት ወፍራም ስጋ ስለመጣለት እሰይ ደልባ መጣች አይልም አፈር። አፈር ይሄ ነው። እውነት እኮ ነው ወገኖቼ። ነገር ግን እግዚአብሔር የሚገርም እኮ አምላክ ነው። እንዲህ ተስፋ ከሌለው ህይወት አወጣንና ተስፋ አላችሁ። ምን ሆነላችሁ? የሞተው ተነሳ። ኢየሱስ ይድናል። እና የሞተው የተነሳበት ተስፋ የለመለመበት አለቀ የተባለው የጀመረበት የትኛው በአዳም በመጀመሪያ ያለቀ የተዘጋውን እዚህ ጋር ትንሣኤው ከፈተው እና ጨለማውን ያበራልን የተዘጋውን የተከፈተበት። ስለዚህ በተስፋ መብላት መጠጣት አይደለም ትንሣኤ። ፋሲካን ስናከብር አዎ ከቤተሰቦቻችን ጋር ተሰብስበን እንበላለን እንጠጣለን። በተለይ ለእናቶችና ለእህቶች ድካም ነው በእውነት ለመናገር። ልጆቻቸውን ከኖርማል ስራ የተለየ ነው። ለፋሲካ ድግስ ተደግሶ ግን ለምንድን ነው ደግሰን የምንበላው? ደስ አለን። ምን አግኝታችሁ? ጨለማው ተገፈፈልን፣ የተዘጋው ተከፈተልን። ይህንን ነው ሰውረነው ዝም ብለን ለመድነውና መብላት መጠጣት ብቻ ሆነ። አሁን ግን እኔ እንዲህ ማለት እፈልጋለሁ እዚህም ላሉ ወገኖቼ፣ እኔም በውስጤ እንደሚለው ለምታደምጡኝ በሙሉ አሁን የመብላት የመጠጣት ጉዳይ ሳይሆን የተዘጋው የተከፈተበት፣ ሞት ድል የተነሳበት፣ ጨለማ የበራበት፣ እውነተኛ ብርሃን የተገለጠበት የዮሐንስ ወንጌል ምዕራፍ 1 ላይ ጨለማውን ሁሉ ሊያበራ የመጣ የዓለም ብርሃን ይለዋል ስለ ክርስቶስ። እና ወደ ጨለማው ወደ ዓለም መጣ፣ ግን የተቀበለው አልነበረም። ወደ ገዛ ዘመዶቹ መጣ፣ አልተቀበለው። ለተቀበለው እሱ ለኔ ነው የመጣ፣ ስለኔ ነው መከራ የተቀበለው፣ አምላክ ሆኖ ሰው የሆነልኝ፣ እንደገና ደግሞ ለኔ ሞተ ብሎ ለሱ አሁን ብርሃን ይሆነለታል። ስለዚህ ሞቶ እንደተነሳ ማታስቡ ብትኖሩ የምታዩኝ በዓለም ሁሉ ያላችሁ በእውነት ሞቶ የተነሳው ክርስቶስ ኢየሱስ ሁላችንም ነው። ትንሣኤ ይሄ ነው ለኔ። ትንሣኤ የተዘጋ የተከፈተበት፣ ጨለማ የበራበት፣ የሞተ የተነሳበት፣ ተስፋ የቆረጥን ተስፋችን የሚለመልምበት። የያዝናቸው ልጆች እናንተ በዚህ ያላችሁ ተስፋ የሌላቸው ነው ሲባል ኧረ በእግዚአብሔር ተስፋ አለ። ለምን የሁሉ ፈጣሪ ነው። መኪና እንኳን ተሰርቶ መኪና የፈጠረው ሰው ስፔር ፓርት አለ አይደል? ድንገት መለዋወጫው ጎማው ቢያልቅ ጎማ ይተካለታል። መጀመሪያው ጎማ አለቀልህ አይባልም። እንግዲህ ሰው እግዚአብሔር በሰጠው ዕውቀት ይሄን ካደረገ ያው እግዚአብሔር ማንዴታ በመልኩ የመፈጠረን። ስለዚህ ለልጆቻችሁ ተስፋ አለ። በምህረት እጁ እግዚአብሔር ተስፋ አለው። ትንሣኤ ያለ ብዬ መናገር ፈልጋለሁ። ጌታ ኢየሱስ ይባርክሽ። ተባረኩልኝ። አደረሳችሁ በድጋሚ እላለሁ። አሜን አሜን። ጨለማው የነበረው ብርሃን ይሆነልን፣ በብርሃን እንድንመላለስ እድል የተሰጠን ሊያው አንድያ ልጁ ደስ አይልም? ማንም አንድ ልጁን መስዋዕት አያደርግም፣ ግን የወደደን እሱ ወደሚደነቅ ብርሃን ሊያመጣን አንድ ልጁን ሰጠን። እግዚአብሔር የተባረከ ይሁን። ውድ ተመልካቾቼ ለእናንተ የትንሣኤ በዓል ምንድን ነው? መብላት መጠጣት ወይስ ከሞት የተነሳውን ኢየሱስ ክርስቶስን ዕለት በዕለት ማሰብ? አላውቅም። ለእያንዳንዳችሁ ግን ጥያቄ እጠይቃለሁ። በቤታችሁ ያለው ትንሣኤ ምን ይመስላል? እንኳን አደረሳችሁ እያልኩኝ ግን ወደ ሌላው ቀጥላለሁ። ይሄን ጥያቄ መልስ ለእናንተ ትቻለሁ። መልካም ቆይታ ከኛ ጋር ይሁን። እግዚአብሔር ይባረክ። እንግዲህ እነዚህ ውድ እናቶች የጸሎት ጉልበታቸውን በእግዚአብሔር ፊት ያቀረቡ ከኔ ጋር ኦልሞስት 11 ዓመት አስቆጠርን መሰለኝ። ድል የሰጠን እግዚአብሔር ይባረክ። ይሄንን ያክል ዓመት በእግዚአብሔር ፊት መቆየት፣ እግዚአብሔር ፊቱን እየፈለጉ መቆየት መታደል ነው። ይሄን ድል የሰጠንን እግዚአብሔርን እጅግ አድርገን እናመሰግናለን። ስማችሁን እያስተዋወቃችሁኝ ግን አንድ ነገር እጠይቃችኋለሁ። ለእናንተ ትንሣኤ ቤታችሁ ምንድን ነው? እግዚአብሔር የተባረከ ይሁን። ስሜ መሰረት ጌታቸው እባላለሁ። ክብር ለኢየሱስ ይሁን። በቤታችን ትንሣኤ ማለት ሁላችንም እንደምናውቀው እንደለመድ ነው ጉድ ጉድ ነው። ሴቶች ያው ይንጎዳጎዳሉ።
በዚህ መልክ ነው በየቤታችን የምናሳልፈው ከዚህ በፊት የነበረው ማለት ነው። በመብላት በመጠጣት ቤት ውስጥ ብቻ ከውጪ ያልሆነ ነገር ነበር የምናደርገው። አሁን ግን እግዚአብሔር ይመስገን ይህ ድል ደግሞ ተሰጠንና ዛሬ ወጣ ብለን ከነዚህ ወገኖቼ ጋር እንድናከብር የጌታን ትንሣኤ እንድናከብር አብረን እንድንሆን አብረን እንድንውል እግዚአብሔር እድል ሰጥቶናልና የእግዚአብሔር አምላኬ ስም የተባረከ ይሁን። እንግዲህ ወገኖቼ ሁላችንም ከቤታችን ያለፈ ወጣ ብለን እንደዚህ አይነት መረዳት የሚፈልጉ ወገኖች ስላሉ መታየት ያለባቸው ወገኖች ስላሉ መድረስ ያለብን ቦታዎች ብዙ አሉና እንደኛ እናንተም ደግሞ ጎራ እንድትሉ እንድትመጡ እንድታዩ ወደዚህም ወደ ምህረት ደጅ ደግሞ እንድትመጡ እንጋብዛችኋለን። መታችሁ እንደኛው ደስ ብሏችሁ ጌታን እንድታከብሩ እንጋብዛችኋለን። ተባረኩ። እግዚአብሔር ይባረክ። የምህረት ደጅ እንግዲህ ዛሬ ሊያውን በበዓል ቀን ጉድ የሚባልበትን ርግፍ አድርጋችሁ ትታችሁ ከነዚህ እናቶች ጋር ልታሳልፉ መታችኋልና ምን ተሰማሽ? እጅግ በጣም በቃ ደስታን የተሰማኝ እግዚአብሔር ይመስገን። እንደዚህ አላቅም ነበር ከዚህ በፊት ከቤት ወጥቼ አላቅም። ያው እኔም እናት ስለሆን ከቤት ውስጥ ማሳለፍ ስላለብኝ አሁን ግን እግዚአብሔር እድል ሰጠኝ እንድጎበኛቸው። ለካ እንዲህም አይነት ሰዎች ይጎበኛሉ። ከቤት ያለፈ በመስጠት ቢሆን በመጎብኘት ቢሆን እነሱን በመድረስ ቢሆን በማጽናናት ቢሆን እንዲህ አይነት እድል እግዚአብሔር ሰጥቶኛልና በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ዛሬ መቼም ደስ በሚል ሁኔታ በህይወቴ ዘመን እንደዚህ አይቼ አላቅም። በቤታችን ነው ብዙ ነገር የምናደርገው። ዛሬ ግን በምህረት ደጅ በመገኘታችን እግዚአብሔር በጣም አድሎናል። ከነዚህ ወገኖች ጋር ሆነን ትንሣኤን ማክበር ማለት መታደል ነው ወገኖቼ። ድሉ ቢደርሳችሁ በጣም ነው ደስ የሚለው። ትንሣኤ ማለት የክርስትና ቁንጮ አንኳር ማለት ነው። ትንሣኤ ማለት ክርስቶስ ኢየሱስ ሞቶ የተነሳበት አዲስ ህይወት ያገኘንበት የሰው ልጅ ከዘላለም ሞት ፍርድ ቅጣት የዳነበት ክርስቶስ ለሰው ልጆች ሰው ሆኖ በምድር ላይ በመገኘት ራሱን መስዋዕት አድርጎ ሰዎችን ያዳነበት ሚስጥራዊ የሆነ ቀን ነው። ይሄን ቀን ደግሞ ስናከብር እንዲሁ በተለምዶ የተለያየ ዝግጅቶች አሉ። ግማሾቻችን ጾማለን፣ ግማሽ የተለያየ ነገር እናደርጋለን። ያንን ለመፍታት እንሯሯጣለን። እውነት ነው። ግን ከዛ በላይ ግን ዋናው ነገር ምንድነው? የክርስትና መሰረት የሆነውን ክርስቶስን ማወቅ ነው። እንዴት ነው የምናውቀው? ለምን ክርስቶስ ወደ ዓለም መጣ? ምን ሊያደርግ መጣ? ወይም ደግሞ እግዚአብሔር አንድያ ልጁን ለምን ወደ ዓለም ላከው ብለን ስንል አንድ ነገር ነው። እህታችን ፓስተር ሮማን ጨርሷል። በሞቱና በትንሣኤው የሰው ልጆችን ለማዳን ነው። ክብር ለእግዚአብሔር ይሁን። ይህንን የደህንነት መንገድ ሲገባን ደግሞ ያለንን ለሌሎች ለማካፈል እሱ ህይወቱን ነው ያካፈለን። እኛ ደግሞ ህይወታችንን ኑሯችንን አጠገባችን ላለው ወንድማችን እህታችን በተለይ ደግሞ በምህረት ደጅ ያሉትን መጣችሁ ብታዩ ትደነቃላችሁ። እግዚአብሔር ያያቸው ሰዎች ናቸው ነው ያልኩት እኔ። በየጓዳቸው ሰው አላያቸው፣ እግዚአብሔር ነው የተመለከታቸው። እነዚህ ሰዎች ሰው የሚያያቸው አይደሉም። እነዚህ ወላጆች ከልጆቻቸው ጋር ዘመናቸውን ጊዜያቸውን የጨረሱ መውጣት የማይችሉ መግባት የማይችሉ ልጆቻቸውን ይዘው የሚቀመጡ ዛሬ እዚህ ቦታ ላይ መጥተው ዘና ብለው ስናያቸው በጣም ነው ደስ ያለ። ያለንን ብናካፍል ከነሱ ጋር ብናሳልፍ በጣም የሚያስቀና ነው። በጣም ደስ የሚል እግዚአብሔር ቢረዳን መተን ብናያቸው እኔ በጣም ነው ደስ የሚለኝ። ብንጎበኛቸው ደስታም ቢፈጥርልን ነገር ነው የምናገኘው በዚህ ስፍራ ላይ። እግዚአብሔር እናመሰግናለን። ትንሣኤ ማለት ለኛ ይሄ ነው። ክርስቶስ ኢየሱስን ወደ አዲስ ህይወት የተሸጋገርንበት እምነት ማለት ነው። ክብር ለእግዚአብሔር ይሁን። ተባረኩ። ተነስቷል 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 የኛ ጌታ ተነስቷል ተነስቷል የኛ ጌታ ተነስቷል ተነስቷል የኛ ኢየሱስ ተነስቷል ተነስቷል ሞት ተነስቷል። እንኳን ለትንሣኤ በዓል በሰላም አደረሳችሁ እያልን ፕሮግራማችን እንዲህ እያለ ይቀጥላል። አንድም ሰው ግን ምናልባት
ምግብ በማቅረብ የተለያዩ ነገሮችን በማድረግ ይሄንን ፕሮግራም ሳታዩ እንዳያልፋችሁ ልጋብዛችሁ እወዳለሁ። ምክንያቱም የሚገራርሙ እናቶች በእኛ መካከል አሉ። ከነዚህ እናቶች ጋር ትንሣኤን ማክበር መታደል ነው ስል ደግሞ ዝም ብዬ አይደለም። ውስጣቸው ያለው ደስታ ስናገኛቸው የነበረው ያ የልብ ስብራት፣ የልብ ሐዘን ተገፎ እግዚአብሔር ቻይነቱን እነሱ ላይ ያየንበት፣ ምሕረቱ የተገለጠበት፣ እውነትም ትንሣኤውን ያየንበት፣ የሰው ተስፋ የሚለመልምበት እንደሆነ በእነዚህ እናቶች ላይ አይተናል። ክብር ለእግዚአብሔር ይሁን። ውድ ቤተሰቦቻችን እየተከታተላችሁን በዓልን ከኛ ጋር እንድታሳልፉ አሁንም እጋብዛችኋለሁ። መልካም በዓል ይሁንላችሁ። በጣም የሚገርመው እንግዲህ ዛሬ ሙስሊም ቤተሰቦቻችን ጾም ፈተው ከአንድ ወር ቆይታ በኋላ ወደኛ መካከል የተቀላቀሉበት ነው። አንዱን ዳቦ ደፍተው እንኳን አደረሳችሁ ያሉን እነሱ ናቸው። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። እንግዲህ የምሕረት ደጅ ዘር አይለይም፣ ሃይማኖት አይለይም፣ ቀለም አይለይም። ሁሉም በዚህ ስብራት ውስጥ ያሉ እናቶች አንድ ልብ ኖሯቸው እግዚአብሔርን እያመሰገኑ እግዚአብሔር ቀን አለው እያሉ በመደጋገፍ በመተሳሰብ እርስ በርስ በመወያየት 1 ዓመት ከ8 ወር ያሳለፉበት ጊዜ ነው። ዛሬ ደግሞ እንግዲህ ትንሣኤ አብረን እያከበርን ባለንበት ጊዜ እነዚህ ሙስሊም እህቶቻችን ቤታቸው ጾምን ጾመው ጨርሰው አጠናቀው ወደዚህ የመጡበት ቀን ነውና ለእናንተ ደግሞ ጾሙን እየጾማችሁ ለመፍታት እግዚአብሔር ስላደረሳችሁ ለዚህ ቀን እግዚአብሔር ስላደረሳችሁ ይሄንን ዳቦ አበርክተውልናል። እግዚአብሔር አምላክ ይባርካቸው ማለትን እንወዳለን። እንግዲህ አንድነቱ፣ ህብረቱ፣ መተሳሰቡ ይሄ የእህትነትና የእናትነት ስሜቱን አይተንበታል። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ስለዚህ ይሄንን ዳቦ እየቆረስን ቡና እየጠጣን ደግሞ ስለ ክርስቶስ ኢየሱስ ትንሣኤ እናወራለን። አሜን። ትንሣኤው ለኛ ህይወት፣ ለቤተሰባችን ህይወት፣ ለትውልዳችን ህይወት፣ ለሀገራችን ህይወት እንደገና ደግሞ ለቤተ ክርስቲያን አሁን ላለች ቤተ ክርስቲያን ትንሣኤ ምንድን ነው የሚሉ ሀሳቦችን እናነሳለን። ክብር ለእግዚአብሔር ይሁን። አብራችሁን ቆዩ። ዳቦን ቆርሳለን። ተነስቷል 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 የኛ ጌታ ተነስቷል ተነስቷል የኛ ጌታ ተነስቷል ተነስቷል የኛ ኢየሱስ ተነስቷል ተነስቷል ሞት ተነስቷል። እህቶች እንደመሆናችን ሴቶች እንደመሆናችን ቤት ነበር የምንደፋደፈው፣ ብዙ ነው የምንሰራው። ግን እሱ እንዳይሆን ዛሬ ከነዚህ ከተወደዱ እናቶች ጋር ክቡር የሆነውን ብርሃን የሆነውን ትንሣኤ የሆነውን ኢየሱስን እንድናከብር ወደዚህ መተናል። በድንገት ደግሞ በመካከላችን የተገኘው የተወደደ እንግዳ አለን። እግዚአብሔር የተባረከ ይሁን። ጋሽ ፈራው በመካከላችን ተገኝቷል። ዳቦ ይቆርስልናል። በክብር እንቀበለዋለን። የምህረት ደጅ ቤተሰቦች እንዲሁም የኤልሻዳይ ቴሌቪዥን ቤተሰቦችና መላው የኢትዮጵያ ክርስቲያን ወንድሞችና እህቶች እንኳን ለ2017 ዓመተ ምህረት የትንሣኤ በዓል በሰላም አደረሳችሁ ላለሁ። መልካም የትንሣኤ በዓል ይሆንላችሁ። ትንሣኤ እንግዲህ ሞት የተሸነፈበት በዓል ነው። እንዲሁም በሕይወታችሁ ቻሌንጅ ወይም ተግዳሮት የሆነባችሁ ነገር በክርስቶስ ኢየሱስ የትንሣኤ ኃይል የሚሸነፍበት ጊዜ ይሁንላችሁ ላለሁ። አመሰግናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የተባረከ ነው። ተነስቷል 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 የኛ ጌታ ተነስቷል ተነስቷል የኛ ጌታ ተነስቷል ተነስቷል የኛ ኢየሱስ ተነስቷል ተነስቷል ሞት ተነስቷል። ክብር ለእግዚአብሔር ይሁን። እንግዲህ ውድ ቤተሰቦቻችን በድጋሚ እንኳን አደረሳችሁ። የትንሣኤው በዓል በእውነት እየተነጋገርን እንዳለ ነው። በቤታችሁ ብርሃን ይሁን፣ የዘላለም ሕይወት እናንተ ቤት ደምቆ ይታይ እያልን የክርስቶስን ትንሣኤ ሁልጊዜ እያወጅን ቀኖቻችንንና እድሜዎቻችንን እንድንጨርስ እግዚአብሔር ይርዳን እያልን በዓሉን ደስ እያለን እያከበርናለን። ያው ዳቦ ተቆርሷል፣ ቡና እየተፈላ ነው። ቡና እየጠጣን ዳቦ እየበላን ደግሞ ጥቂት ነገሮችን እናወራለን። ምድራችን ላይ ያለው የኢየሱስ ክርስቶስ ትንሣኤ መታሰቢያ በዓሉን ስናከብር ቤተ ክርስቲያን የምታከብርበት መንፈስ፣ ትውልዱ እያከበረበት ያለው መንፈስ
እንደው ምን ይመስላል ወዴትስ ቢቃኝ ጥሩ ነው የሚለውን አንዳንድ ሐሳቦች እያነሳን በዓልም ቢሆን እንሟገት እስቲ። ክብር ለእግዚአብሔር ይሁን። መቼም ያው ከባዱን ጥያቄ ከኔ ጀምረሻል። ምን ይደረጋል ሰው የሚችለው እንደሆነ ሁለት ነገር ነው የሚምታታብኝ። አንደኛ እውነተኛው ትንሣኤ እና የትንሣኤው በዓል ልትፈነጥቀው ልታውጀው የሚገባት ቤተ ክርስቲያን በዛ አቋም ነች ወይ ብዬ ሳስብ ፈራለሁ። ምክንያቱም እየለመድን መጣንና አንዳንዶቻችን ሳይገባንና ሳናቀው እንዲሁ ከእግዚአብሔሩ ጋር የተለማመድን እስኪመስል ድረስ የሚገባውን ክብር እየሰጠን ስላልሆነና ስሙን እየጠራን በስሙ በጽድቅ ከመመላለስ ጎለን የትንሣኤውን ኃይልና ጉልበት ትንሽ እየሸፈነው ያለንና በጣም በሚገርም ሁኔታ በጣም የራቀ ነገር በዚህ በኩል አያለሁ። ግን ደግሞ ሁለተኛ ነገር አለኝ። ትንሣኤን ስለሆነ የምናከብረው ትንሣኤ እንዳለ አስባለሁ። በተለይ ለምድራችን እግዚአብሔር እንደተናገረ ዘመኑ እንደመጣ በጣም እርግጠኛ ነኝ። ምናልባት ከረጅም ዓመታት በፊት ከፊታችን ስላሉ ብዙ የጨለማ ጊዜያቶች እግዚአብሔር ሲናገር አስታውሳለሁ። ምናልባት የነበራችሁ ታስታውሳላችሁ። እውነትም በጨለማ እንዳለፍን የሚታወቀው ኃጢአት መስራታችን ኃጢአት እንዳይመስለን ሆነን የኖር ነው በጨለማ ስላለን ነበረ። ለምሳሌ ሌሊት በጨለማ ልብሱን ለመልበስ የተነሳ ሰው ገልብጦ ይልበሰው ፊቱ ይስተካከል አያውቀውም። በጨለማ ስለሆነ ዝም ብሎ ነው ለብሶ የሚወጣው። ልክ እንደዛ ኃጢአት የሚለው ነገር እርግጠኛ ሆነን እንዳንኖር ያደረገን የጨለማው ብርታት የሆነን ብዬ እሰጋለሁ። ጨለማ ብቻ አይደለም ብርሃን ይሆናል ስላለን ትንሣኤ ይሆናል። ስለዚህ ለአሁኗ ቤተ ክርስቲያን ምናልባት ትንሣኤ ሊሆን እንደሆነ ለቤተ ክርስቲያን ተስፋ አደርጋለሁ። እንደተናገረ ጨለማ ብቻ አይደለም ብርሃን ከፊታችን አለ፣ የወንጌል ብርሃን እና ይህንን አስባለሁ ልልሽ ፈልጌ ነው። ትንሣኤውን ስናስብ እንግዲህ እያንዳንዳችን ለልባችንና ለነፍሳችን የምንመልሰው ምላሽ አለን ብዬ አስባለሁኝ። ይሄንኑ ጥያቄ ወንድሜ ግርማን መጠየቅ እፈልጋለሁ። ያው ብዙ አገልጋዮች ጋር መለስ ያልኩት ከቤተ ክርስቲያን አንጻር እንደገና ደግሞ ከአገልጋይነትም አንጻር ከአገልጋይነት አንጻር ትንሣኤ እናንተ ቤት ምንድን ነው? ከአገልጋይነት አንጻር ቤተ ክርስቲያን ላይ ያለው የትንሣኤ ህይወት ምን ይመስላል የሚለውን ምላሽ ብትሰጠን። በመጀመሪያ ደረጃ ለዚህ በዓል ሁሉም መላ የክርስቲያን ቤተሰብ በውስጥና በውጭ ያላቸው የምህረት ደጆች ተከታታዮችና የኤልሻዳይ ቤተሰብ ሁሉ እንኳን አደረሳችሁ እላለሁ። በመቀጠል ትንሣኤ እንደ አገልጋይ ምንድነው ላልሽኝ፣ የመጀመሪያው ያው የመስበኪ አገልጋይ የሆነ ዋና ምስጢር የክርስቶስ ትንሣኤ ማወጅ ነው። ክርስቶስ ስለኔ እንደሞተ እንደተነሳ ኃጢአቴ በደሙ እንደተሰረየ ይህንኑ የደረሰኝን የምስራች አዋጅ ደግሞ ላልደረሳችሁ ለመስበክ ጥሪ ስለደረሰኝ ይህን ጥሪ ይዤ ለእኔ የትንሣኤ አዋጅ ነጋሪ ነኝ። ስለዚህ እንደ አገልጋይ መልእክተኛ ነኝ። መልእክቴ ደግሞ ኢየሱስ ሞተ፣ ኢየሱስ ተነሳ፣ ወደ ሰማይ አረገ፣ በሱ ለሚያምኑት የዘላለም ሕይወት ይሰጣል ብዬ ይህን ትንሣኤ የማውጅበት ትልቅ የዳግም መወለድ በዓል ነው። ስለዚህ እንደ አገልጋይ መልእክቴም ዓላማዬም ይሄ ነው ማለት ነው። እንደ ቤተሰብ ደግሞ እንዴት ታከብራላችሁ ላልሽ፣ እንደ ማንኛውም ኢትዮጵያዊ በቤት ውስጥ ለሚደረገው ካልቸር ዋናውን የክርስቶስ ትንሣኤ አድርገን ተጨማሪ ነገር ሁለተኛ አድርገን ክርስቶስን በማሰብ የምናሳልፈው ትልቅ ከበዓላት ሁሉ የሚበልጥ ትልቅ ትርጉም ያለው ሕይወት የተከፈለበት የትንሣኤ በዓል እናከብራለን ማለት ነው። ተነስቷል 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 የኛ ጌታ ተነስቷል ተነስቷል የኛ ጌታ ተነስቷል ተነስቷል የኛ ኢየሱስ ተነስቷል ተነስቷል ሞት ተነስቷል። ክብር ለእግዚአብሔር ይሁን። እንግዲህ በዓልን እንዲህ ባማረ መልኩ በዚህ በምህረት ደጅ ከእናቶች ጋር እያሳለፍን እንገኛለን። ውድ የምህረት ደጅ ቤተሰቦች የሰማይ አምላክ እግዚአብሔር ባላችሁበት ስፍራ ይባርካችሁ እያለን በዓሉ የደስታ ክርስቶስ ኢየሱስን ሁሌ እያሰባችሁ የምታሳልፉበት ደግሞ መታሰቢያ ያለው ቀን እንዲሆንላችሁ ጭምር ነው የምንመኘው። የዛሬው ትንሣኤ በቤታችሁ መታሰቢያ፣ የዛሬው ትንሣኤን ስታስቡ ብርሃን የሆነበት ቀን ምልክት እንዲሆንላችሁ ከዚህ ከምህረት ደጅ
ልባዊ ምኞታችንና የሁል ጊዜ ምኞታችን ነው። በተለይ ለምህረት ደጅ ቤተሰቦች እነዚህም ቤተሰቦች ስታግዙ ቤታችሁ ብዙ ነው። ከጉድለታችሁ ስትሰጡ ከሙላታችሁ ስትሰጡ እናንተን ደጃችሁን የሚያንኳኳ ብዙ ነገር እንዳለ እናስባለን። ምክንያቱም ጠላት እግዚአብሔርን እናመሰግን ስለማይፈልግ ትንሳኤውን ስናውጅ ስለማይፈልግ ስለዚህ በዚህ በትንሳኤ በዓል ግን እነዚህ ቤተሰቦች ለሚያግዙ እግዚአብሔርን እንዲያመሰግኑ ከንባ የተለየ ክብርን ለእግዚአብሔር እንዲሰጡ ደስተኞች እንዲሆኑ ላደረጉ ቤተሰቦች እግዚአብሔር እውነተኛውን ብርሃን እውነተኛውን ትንሳኤ በደመቀ መልኩ ቤታችሁ ላይ እንዲያደርግ ዛሬ ሁላችንም ልባዊ ምኞታችንን ለእናንተ እየገለጽን በዓልን እናሳልፋለን። እግዚአብሔር አምላክ ይባርካችሁ። ክብር ለእግዚአብሔር ይሁን። እንግዲህ በድንገት የተገኘው ወንድማችን በመካከላችን አለ። በእርግጥ አስቦበት ባይሆንም የምህረት ደጅ እንዲህ ነው። ማንን እንደሚጠራ ማንን እጁ እንዲዘረጋልን አናውቅም። ሲመጣ ነው እግዚአብሔርን የምናመሰግነው። ምክንያቱም አብረውን የሚሆኑ ሰዎች ድንገት ነው የሚመጡት እና ዛሬ በመካከላችን ስለተገኘ በእርግጥ በብዙ የምናመሰግነው የትም ሄደ ሳናመሰግነው አልፈን አናውቅም። ቅን ወንድም ነው። እግዚአብሔርን የሚፈራ ወንድም ነው። ጌታ ደግሞ እሱን ስለሰጠን እጅግ አድርገን እናመሰግናለን። እንኳን በመካከላችን ተገኘ። ክብር ለእግዚአብሔር ይሁን። ጋሽ ፈራው እስቲ ትንሳኤ ለአንተ ምንድን ነው? እግዚአብሔር ይመስገን። ትንሳኤ ለእኔ ትልቅ ትርጉም አለው። የእግዚአብሔር ቃል እንደሚናገር ሞት ሆይ መውጊያ የት አለ? ሲኦል ወይ ድል መንሳት የት አለ? ይላል የእግዚአብሔር ቃል። የሞት መውጊያው ኃጢአት ነው። የኃጢአት ኃይል ደግሞ ሕግ ነው። ጌታ ኢየሱስ ክርስቶስ በክርስቶስ ኢየሱስ እንጸድቅ ዘንድ ክርስቶስ የሕግ ፍጻሜ ሆነው በእኛ ላይ የነበረውን የዘላለም ክስ የሞትን ክስ ጌታ ኢየሱስ ያንን ዋጋ ከፍሎ ከሙታን የተነሳበት እና የምስራች ደግሞ በእርሱ ለሚያምኑ የታወጀበት እኔም እንደ አማኝ ትልቅ የደስታ ቀን ነው። ከሞት ወደ ሕይወት መሸጋገርን ያገኘንበት በጌታችን በኢየሱስ ክርስቶስ ትንሳኤ ኃይል ነው። አዲስ ኪዳን እውን የሆነበት ዕለት ነው። በዚህ በጣም ደስ ይለኛል። ስለዚህ የእግዚአብሔር ልጅ ነኝ፣ ለዘላለም ከእርሱ ጋር እኖራለሁ። የሞት ዕዳዬ ተከፍሎልኛል። ከዚህ የሚበልጥ ምንም ነገር የለም። ስለዚህ ደስተኛ ነኝ። የሁሉ የበላይ ድል የተገናጸፍንበት እንደ ክርስቲያን ለሚያምኑት ሁሉ ደግሞ የሆነ መጽሐፍ ቅዱስ ሲናገር የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። የኃጢአት ደሞዝ ሞት ነው ብሎ ሞትን በሰው ላይ ያወጀው ሕግ ነው። ሕግ መፈጸም ካልቻል ሞት ነው የሚመጣው። ጌታ ኢየሱስ ክርስቶስ ሰው ከስጋው ድካም የተነሳ ያንን ሕግ መፈጸም ባለመቻሉ እሱ ግን ፍጹም አምላክ ፍጹም ሰው ሆኖ ያንን ከፍሏል። ሕግን ፈጽሟል ማለት ነው። ምንም በደል የለም። ስለኛ በደል ግን በመስቀል ላይ ሞቶ ከሙታን የተነሳበት እና ጠላት ያፈረበት ሞት ያፈረበት ድል የተነሳበት ዕለት ነው። ስለዚህ በጣም ደስተኛ ነኝ። ልዩ ደስታ ነው ያለኝ በትንሳኤ። እንደው በዚህ በትንሳኤ ቀን የማትረሹ ገጠመኝ? እውነት ለመናገር ትንሳኤ ሁል ጊዜ ለኔ የፈንጠዝያ ቀኔ ነው፣ የደስታ። አሁን በጣም በሚገርም ሁኔታ ወንድም ያስቀምጠውታል። የድል መንሳት ቀን ነው። ግን ያው ሴት ስለሆንኩና ብዙ ጊዜ በተለይ ወላጆቼ ቤት ትንሳኤን ለማክበር ለኔ ጭንቅ ነበር። ምክንያቱም ጎረቤት በሙሉ የሚበላው እናቴ የሁሉ ትልቅ ስለነበረች እኛ ቤት ነው። ሌሊቱን ሲሰራ ነው የሚታደረው፣ ቀን ሲሰራ ነው የሚዋለው እና ትንሳኤ ለኔ ሳላቀው ያልቅ ነበር። እውነት ነው፣ ሳይገባኝ ያልቅ ነበር። እና ለመጀመሪያ ጊዜ ፊልድ ወጥቼ ፊልድ ያከበርኩት ነው እና ትዝ ሲለኝ እዛ የምሰራው ፊልድ ላይ ደግሞ ያው ምግብ ቤቶች አሉ ምናምን ሁሉ ያለ እኛም ማንሰራበት ነው
እዛ ኪችን ውስጥ አንገባም፣ ጓዳ አይገባም። እና ከሩቅ ሳስበው ገና አስደነገጠኝ አለመስራቴ፣ ያ የለመድኩት መቅረቱ። እና ለመጀመሪያ ጊዜ ለምኜ ጓዳ ገብቼ እባካችሁ ምንሰራ አልመስልም እና እባካችሁ እንዲህ ልስራ ብዬ ጠይቄ ነው የገባሁት። ከዛ በኋላ እንዲያውም ያ የትንሣኤ ጊዜ ፊልድ ስትወጡ ሰራተኛ ሆናችሁ ስትሄዱ የኪችን ሰዎች እንዲሁ ሰራተኛ አትመስሏቸውም፣ ሴቶቹ በተለይና ለምን ውጭጩን ስለምንሰራ ከወንዶች እኩል ገምተውን ስለነበረ እውነት አልመሰላቸውም። ግን ገብቼ እግዚአብሔር ረድቶኝ የሚገርም ነገር ሰራው። ከዛ በኋላ እንዲያውም ኪችኑን እንድቆጣጠር ተደርጌ ያለፍኩበት ነውና ያ ትንሣኤ ለእኔ የማይረሳኝ ጊዜ ነው። ከዚህ ከዋናው ሀሳብ ሳንወጣ የተድላ የደስታ እግዚአብሔርን ያየንበት ህይወት የበራልን የመኖራችን ተስፋ እሱ ባይሆን ኖሮ አይደል ሞትና ትንሣኤ ባይሆን በከንቱ ደክመናል አይደል ያለው። ከከንቱ ድካም የወጣው እንደሆንኩ እርግጠኛ ስለሆንኩ የእግዚአብሔር ልጅ ስለሆንኩ አባት ስላለኝ በዚህ ትንሣኤ የራሱ አድርጎ ስላስገባኝ ለእኔ ይሄ ትልቅ ነገሬ ነው። ግን ደግሞ እንደ ሴት እንዳልሽው ብዙ ጊዜ ስለደገምሽው የሴቶች ድካም የተባለበት ብዙ ደክም ስለነበረ ትዝ አይለኝም ነበር እንዳልኩሽ ነው። ግን እግዚአብሔር ይመስገን አሁን ክብር ለጌታ ይሁን። ብዙ እንግዲህ ትንሣኤን ስናስብ በተለይ የሴቶች ህይወት የማርታን ህይወት ይመስለኛል የባከን ህይወት፣ ትንሣኤውን ከማሰብ ይልቅ እየባከኑ ጊዜን ማሳለፍ፣ በተለይ ሙሉ ቀኑን 2 ቀን 3 ቀን የሚፈጅ መባከንን እህቶች ያሳልፋሉና እንደው ለነዚህ እህቶች በተለይ ላልገባቸው ትንሣኤው ላልገባቸው መልፋት ብቻ ለምድራዊው ስጋ መሮጥ ብቻ ሳይሆን ብርሃን የሆነው ትንሣኤ ብርሃን የሆነው ከጨለማ ወደሚደነቅ ብርሃን የተለየንበት ድል የነሳንበትን ህይወት ማሰብ እንዲችሉ እግዚአብሔር እንዲረዳቸው የዘወትር ምኞታችን ነው። እንግዲህ ወደ ፀሐዬ ልምጣ። ትንሣኤ ቤት ስታከብሪ ውዱ ባልሽ ፊልድ ሄዶ የተሰማሽ ስሜት ይኖር ይሆን? በትንሣኤ በዓል አብረን ነው የምናሳልፈው። ግን በጣም በቤት ውስጥ በጣም ነበር ብዙ ምሰራው። በጣም ጉድ ነው የምለው፣ የማልሰራው ነገር የለም። አሁን ግን እንደሱ አይደለሁም። እየተረዳው ስመጣ ትልቁ የትንሣኤ ድሉ የክርስቶስ ኢየሱስ ሞትን ማሸነፍና ድል አድርጎ መነሳቱ የሁሉ የክርስቲያኖች ድል እንደሆነ ባወቁ ጊዜ ለኛ ትንሣኤ ሁል ቀን ነው፣ አንድ ቀን ብቻ አይደለም። ሁሌ ለኛ ትንሣኤ ሁሌ ነው። ሞት ድል የተነሳበት ክርስቶስ ኢየሱስ የበላይ የሆነበት ትልቁ የክርስትና መሰረት ነው ትንሣኤ። ትንሣኤ ማለት ከሞት ወደ ህይወት መሻገር ነው። ከሞት ወደ ህይወት ተሻግረናል። እኛ ሁልጊዜ ለኛ ትንሣኤ ነው። ትንሣኤ ህይወት እኔ ነኝ አለ ጌታ ኢየሱስ ክርስቶስ። የሚያምንብኝ ቢሞት እንኳን ሕያው ነው ይላል። ክብር ለእግዚአብሔር ይሁን። እኔ ከሁሉ በላይ ትንሣኤን ከወገኖች ጋር ማሳለፍ፣ እነዚህ አሁን አብረናቸው ያለናቸው ሰዎች ለኛ ዩኒክ የሚያደርገው ልዩ የሚያደርገው ከነዚህ ሰዎች ጋር ዛሬ አብረን በመሆናችን በጣም ነው ደስ የሚለን። እነሱ የነሱን ሁኔታዎች አይተን አንደኛ እንጸልይላቸዋለን፣ ጸልየንላቸዋለን። እንደገናም ደግሞ በሁሉም አቅጣጫ ከጎናቸው ለመቆም በቃ በዚህ ትንሣኤን ማክበር ነው እኔ ከዋን በኋላ መፈልገው። ይሄ ነው ለኛ ትልቁ ትንሣኤ። የደስታችን ምንጩ ይሄ ነው። ምክንያቱም የተቸገሩትን በማካፈል እንደገና ደግሞ በተለይ እነዚህ እናቶች በጣም ልብን የሚያሳዝኑ ናቸው። ብቻቸውን ዘመናቸውን ሙሉ በጓዳ ውስጥ የሚኖሩ ማንም የማይረዳቸው አብረን ስናሳልፍ እነሱ ይህንን አይተው አያውቁም። በጓዳ ማንም አያቸውም። ዛሬ ግን ከኛ ጋር ደስተኛ ሆነው ራሳቸው ዳቦ ደፍተው ይዘው መጥተው በጣም የሚገርም ነው። እና አብረን ያሳለፍነው ማሳለፍ ሁሌም ማረሳው ለኛ ልዩ ቀን ነው ይሄ ከነሱ ጋር ማሳለፋችን። ትንሣኤ ህይወት ክርስቶስ ኢየሱስ ነው። መልካም የትንሣኤ በዓል ይሁንላችሁ። ክብር ለእግዚአብሔር ይሁን። ጋሽ ፈራ ወደ አንተ ልምጣ። እንደው ትንሣኤን ስታስብ ማድረሳው ገጠመኝ በህይወት ማይረሳ ብለህ የምታስበው ካለ ብታካፍለን። እኔ እንግዲህ ትንሣኤን ጌታን ካወቅኩበት ጊዜ ጀምሮ
ለእኔ ትልቁና ዩኒኩ ነገር በክርስቶስ ኢየሱስ መዳኔ ነው። ሁሌ የማስበው የምደነቀው ትንሣኤ ድል ነው። የደከመ ህይወት ቢኖር እንኳን የደከመ ህይወት እንኳን ቢኖር ወይንም ዝለት እንኳን ቢኖር ትንሣኤን ስናስብ ዘወትር ማሰብ አለብን። ቅድም ባለቤቴ እንዳለችው ዘወትር ሊታሰብ ይገባል። እኔ ክርስቶስ ኢየሱስ ለኛ ፍጹም መስዋዕት መሆኑ ይሄ በጣም ዩኒክ ነው ለኔ። ከዚህ የሚበልጥ ነገር ምንም ነገር የለም። ክብር ለእግዚአብሔር ይሁን። በድጋሚ እንኳንም ለትንሣኤ በዓል በሰላም አደረሳችሁ እያልን ፕሮግራማችን አሁንም ይቀጥላል። ከኛ ጋር ቆዩ። እንግዲህ በምህረት ደጅ ብዙ የምንላቸው ብዙ የምንነግራችሁ ነገሮች አሉ። ልባችሁን ወደ ሌላ እንዳትወስዱ። በተለይ እህቶች ዛሬ እንደ ማርታ እንዳትባክኑ፣ ከኛ ጋር እንድታሳልፉት፣ ሰዓታችሁን እንድታመቻችሁ፣ ብዙ ነገር እንደሚጠራችሁ አውቃለሁ። ግን እስከ ፍጻሜው ከኛ ጋር እንድትቆዩ ተዋለው። መልካም በዓል። ክብር ለጌታ። መስዬ እንደው ባይቀር ብለሽ የምታስቢው ልብሽ ውስጥ ያለ መተው አልፈልግም የምትይው ነገር ካለሽ? እግዚአብሔር አምላክ የተባረከ ይሁን። ወንድሞቼም ብለዋል፣ እህቶቼም ተናግሮታል። ብዙ ጊዜ እህቶቼና እናቶቼ ቤት ውስጥ ነው ስለ ትንሣኤ ስናስብ ቤት ውስጥ ጉድ ጉድ ማለትን ነው የምናበዛውና ከዚህ እንውጣና የሞተልንን ጌታ እያሰብነው ሌሎችንም እያሰብን፣ ለምን እሱ ነፍሱን አይደል ያካፈለን? ኢየሱስ እኮ ነፍሱን ያካፈለን። እኛ ደግሞ ያለንን ብናካፍል፣ ብንወጣ፣ ብንሄድ ቤት ውስጥ ብቻ ሳይሆን እግሮቻችንን ወጣና አድርግና እንድረስ። እስቲ እንያቸው። እስቲ ወገኖች አሉ የሚታዩ፣ የሚረዱ፣ የሚታሰቡ። ቤተሰባችንን ብቻ ሳይሆን ራሳችንን ብቻ ሳይሆን ማየት ያለብን ወጣ እንበልና እንደዚህ እንደ ምህረት ደጆች ያሉትን ሌሎች ደግሞ የሚረዱ በከተማችን ውስጥ አሉና እስቲ ወጣ እንበልና ትንሣኤን እንዴት እያከበሩ ነው፣ ትንሣኤን በቤታቸው ምን እያደረጉ ነው ብለን እስቲ እንያቸው። እግዚአብሔር ሁላችንንም ይርዳን። እንኳን ለትንሣኤው በዓል አደረሳችሁ። ተባረኩ። ተነስቷል 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 የኛ ጌታ ተነስቷል ተነስቷል የኛ ጌታ ተነስቷል ተነስቷል የኛ ኢየሱስ ተነስቷል ተነስቷል ሞት ተነስቷል። እንግዲህ ዛሬ የትንሣኤን በዓል እነዚህ ቤተሰቦቻችን ደስ ብሏቸው እንዲያሳልፉ በውጪ ያሉ ወገኖቻችን ጥቂት ስጦታ ልከውላቸዋልና ይሄንን ስጦታ እንግዲህ በእናንተ ፊት እነሱን እየባረክን እግዚአብሔር ዘመናቸውንና እድሜያቸውን እንዲባርክ እየተመኘን ይሄንን ስጦታ አደራ ብለው እንደላኩን ያንን አደራ አሳልፈን ለነሱ እንሰጣለን። ስጦታ የምንሰጥበት ጊዜ ነው። በተለይ ፓስተር አዜብን የሰማይ አምላክ እግዚአብሔር ይባርካት። በእውነት ስለ ምህረት ደጅ የማትተኛ እንደውም ምንድነው ያለችው ፓስተር ስትነግረኝ ስለ ምህረት ደጅ ሳስብ ፕሮፌሽናል ለማኙኛለሁ እስከ ማለት ደረጃ የደረሰች ሁለንተናዋን የሰጠች የተወደደች እናት ናትና የሰማይ አምላክ እግዚአብሔር ይባርካት። እነሱ የላኩትን ውድ ስጦታቸውን እነዚህም ቤተሰቦች አስበው የላኩትን ስጦታ በክብር እናደርሳለን። እግዚአብሔር ይባረክ። እንግዲህ ስጦታቸውን እየሰጠን ቀዩን ፕሮግራማችንን እንቀጥላለን። ተነስቷል 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 የኛ ጌታ ተነስቷል ተነስቷል የኛ ጌታ ተነስቷል ተነስቷል የኛ ኢየሱስ ተነስቷል ተነስቷል ሞት ተነስቷል። ክብር ለእግዚአብሔር ይሁን። ደግመን እንኳን አደረሳችሁ ማለት እንወዳለን። ሁልጊዜ እየተጉ ስላሉ በተለይ አትላንታ ላይ የሚገኙ በፓስተር አዜብ በኩል የተሰበሰቡ እህቶቻችን ቀን ተሌት ስለምትተጉ የሰማይን አምላክ እግዚአብሔርን ስለእናንተ እጅግ አድርገን እናመሰግናለን። ክብር ለሱ ይሁን። እንደገና ሌሎችም ተጨማሪ ሰዎች አላችሁ ለዚህ ለምህረት ደጅ እያንዳንዱን ቀን እጃችሁ ተዘርግቶ ስላለ በብዙ እየረዳችሁ ስላላችሁ በመላው ዓለም ያላችሁ ከኢትዮጵያ ውስጥ እንኳን ያላቸውን እየሰጡ ስላሉ እህቶች በእውነት እግዚአብሔርን እጅግ አድርገን እናመሰግናለን። ማታ አንድ ሴት ትደውልልኝ ነበር እና በቃ
እንትኑ ቁጥሩ የት ጋ ነው ያለው? ቁጥራችሁን ስጡኝ። በቃ እሺ ስንት ነው የምትሰጪው? በቃ እኔ አሁን ከዚህ ከፋሲካ ቅንስ አድርጌ 500 ብር እሰጣለሁ አለች። እንዴት ደስ እንዳለኝ ልነግራችሁ አልችልም። ክብር ለእግዚአብሔር ይሁን። ያላትን በቃ ይሄ ኑሮዋን ሰጠችን የሚል እንደዛ ነው የቆጠርኩት። የሰማይ አምላክ እግዚአብሔር ይባርካችሁ ማለት እወዳለሁ። ምናልባት ብዙ ጊዜ ለየበዓሉ በድንኳን ተደርጎ ብዙ ሰዎች ነው የምትመለከቱት። ዛሬ የአንዱን ግሩፕ ብቻ ነው ይዘን ደግሞ ነገም ከነገ ወዲያም ይቀጥላል እንሰጣለን። የሚሰጠው ያው እንደምታውቁት በየቀን ከፍለን ያለ ነው። ይሄ ሰኞ ግሩፕ የተወደዱ ግሩፖች ናቸው። እኔ በጣም ወዳቸዋለሁ። እግዚአብሔርን ስለ እነሱ አመሰግናለሁ። ጌታ ኢየሱስ ይባርካችሁ። ይሄ ማለት ፈልጌ ጌታ ይመስገን። እንደው ከህይወታቸው ተቆርሶ ስለሰጡ እናቶች ስናስብ የሚገርም የህይወት ኳሊቲ ያላቸው ማለት ማንነታቸው ጓዳቸውን ሳያስበልጡ በእውነት ተከታትለው ደርሷል ወይ ብለው ሁሉ ነው የሚጠይቁት። አስገብተውም አያምኑትም። የሚገርመው ነገር ትንሽ መሆኑ ነው ምናምን ብለው ማሰብ ሳይሆን የላኩት ገንዘብ በትክክል እናንተ እጅ ደርሷል ወይ ብለው 3 4 5 ጊዜ ደውለው የሚያረጋግጡ በጣም የተወደዱ በተለይ ኢትዮጵያ ውስጥም ያሉ እህቶች ወንድሞች በሚገርም ሁኔታ ነው ከኛ ጋር እያሳለፉ ያሉት። ወንድሞቻችን እህቶቻችን እግዚአብሔር አምላክ ይባርካችሁ። እነዚህ እናቶች ብትችሉ ደግሞ እድል ካገኛችሁ በእውነት አብራችሁ ብታሳልፉ ይሄንን ደስታ እንደሚጋባባችሁ ተስፋ አደርጋለሁ። የሚገርም ደስታ ነው ያለውና እግዚአብሔር ይባርካችሁ። በዓሉ የደስታ የሐሴት እግዚአብሔር ትንሣኤውን እናንተ ቤት የሚገልጽበት ይሁን እያልን ስጦታችንን እንሰጣለን። እግዚአብሔር ይባረክ። የዚህን የፋሲካ በዓል ምክንያት በማድረግ የምንሰጣችሁን ስጦታ የተላከው ከአትላንታ የኢትዮጵያ ወንጌላዊት ቤተ ክርስቲያን በአንዲት እህት አማካኝነት ከተለያዩ ወገኖች የተሰጠ የገንዘብ ስጦታ ነው። እንዲሁም ለምግብ አቅርቦት ይሆን ዘንድ ከቫንኮቨር የጸጋ ወንጌላዊት ቤተ ክርስቲያን የእህቶች ህብረት የተላከ ገንዘብ ነው። እነዚህን ወገኖች የሰማይ አምላክ እግዚአብሔር ይባርካቸው፣ እናንተም ባርኳችሁ። መልካም በዓል ይሁንላችሁ። ማርታ ሳሙኤል ጌታ ኢየሱስ ሞቶ መከበሩ በሦስተኛው ቀን ተነስቶ መክበሩ የማይሻረው ቃል የወንጌሉ እውነት ሕያው ተስፋ ሆኗል። ጌታ ኢየሱስ ሞቶ መከበሩ በሦስተኛው ቀን ተነስቶ መክበሩ የማይሻረው ቃል የወንጌሉ እውነት ሕያው ተስፋ ሆኗል። ሞትን አሸንፏል። በረከትን ሊቀበል ይገባዋል። መንግሥትና ካህን ላደረገ የድል ዜማ እንዘምራለን። ተነስቷል፣ ሞትን አሸንፏል። በረከትን ሊቀበል ይገባዋል። መንግሥትና የድል ዜማ እንዘምራለን። የምሕረት ዘመን ተስፋ የሞላበት ጌታ ኢየሱስ ነው ትንሣኤና ሕይወት። ሞትን ላሸነፈው ክብርና ምስጋና የነገሥታት ንጉሥ ይገባልና ተስፋ የሞላበት ጌታ ኢየሱስ ነው ትንሣኤና ሕይወት። ሞትን ላሸነፈው ክብርና ምስጋና ለነገሥታት ንጉሥ ይገባልና ተነስቷል፣ ሞትን አሸንፏል። በረከትን ሊቀበል ይገባዋል። መንግሥትና ካህን ላደረገ የድል ዜማ እንዘምራለን። ተነስቷል፣ ሞትን አሸንፏል። በረከትን ሊቀበል ይገባዋል።
አሸንፈን ለሞት ያዳንከን አሮጌው ተሻረ ተነስቷል 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 የኛ ጌታ ተነስቷል የኛ ጌታ ተነስቷል የኛ ኢየሱስ ተነስቷል ተነስቷል ሞት ተነስቷል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ለዘላለም ስሙ የተባረከ ይሁን። እንግዲህ የትንሣኤውን በዓል እንዲህ ባማረ ሁኔታ በዚህ በምህረት ደጅ እያሳለፍን እንገኛለን። ውድ የኤልሻዳይ ቤተሰቦች እንዲሁም የምህረት ደጅ ወዳጆች የሰማይ አምላክ እግዚአብሔር ይባርካችሁ። እንደገናም ደግሞ ትንሣኤው በቤታችሁ ብርሃን ይሁን እያልን የብርሃንን አምላክ እየጋበዝንና እያወጅን ትንሣኤውን እንዲህ ባማረ መልኩ እያሳለፍን እንገኛለን። እንግዲህ ከጎኔ ሁለት እናቶች አሉ። እንኳን አደረሳችሁ ማለት ፈልጋለሁ። እማማ ደብሬ እንኳን አደረሱት። እንኳን አብራ ደረሰን። እስኪ በዓሉ ምን ይመስላል? መጀመሪያው ቀን ከእናንተ ጋር አክብረናል። እግዚአብሔር ያክብርልን። እግዚአብሔር እንደሰበሰባችሁን በመንግስቱ ይሰብስባችሁ። በውጭ ሀገርም ያላችሁ በሀገር ውስጥም ያላችሁ አጠገባችን ሆናችሁ ከኛ ጋር ከፍ ዝቅ ለምትሉ ያላችሁን ነገር ሁሉ ለኛ ያካፈላችሁ፣ ስለኛ ያለቀሳችሁ፣ ስለኛ እግዚአብሔርን የለመናችሁ፣ ስለ ልጆቻችን የተጨነቃችሁ፣ ስለ ሕይወታችን የተጨነቃችሁ ሁሉ እግዚአብሔር በመንግስቱ ይሰብስባችሁ። ላለው በቤቱ ስም እግዚአብሔር በዓሉን የሰላም በዓል ያርግላችሁ። በየቤታችሁ እግዚአብሔር በሰላም ይግባ። እግዚአብሔር ያስባችሁ። እኔ ማለት ቃላት ያንሰኛል። በእድሜ ሁሉም ከኔ በታች ሆኖ ሳለ ግን እናንተ የእግዚአብሔር ልጆች ሆናችሁ ከኛ ጋር ተየጎድጓዳው ሰብስባችሁ ዛሬ ከእናንተ ጋር በዓልን እያከበር እንገኛለን። ዛሬ ብቻ ሳይሆን ብዙ ቀን ሆነን እንግዲህ እግዚአብሔር የእናንተንም ልፋታችሁን ቆጥሮ ልጆቻችንን እንዲምርልን በጸሎት አስቡን። እግዚአብሔር የእድሜ ባለጸጋ የጤና ባለቤት ያርጋችሁ። ላለው እግዚአብሔር በየቤታችሁ ይግባ። ባወጣችሁት በጥፍ 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 ያስባችሁ። እጃችሁ የተባረከ ይሁን። የጨበጣችሁት የረገጣችሁት የተባረከ ይሁን። ክፉ ነገር አይንካችሁ። እግዚአብሔር ፍሬዎቻችሁን ይባርክላችሁ። እስከ ልጃችሁ እግዚአብሔር የተባረከ ያርጋችሁ። ከዚህ በላይ መናገር ቃላት ያንሰኛል። እናታችን ፓስተር ደግሞ ጤናሽን ሰላምሽን እግዚአብሔር ያሰማን። ጤና ሆነሽ ሙሉ ሰላም ይዘሽ ሙሉ ጤና መተሽ ደግሞ በአካል እንድናገኝሽ የሁላችንም ጸሎት ነው። እንወድሻለን። እዚህ ያሉት ልጆችሽም እህቶችሽም ወንድሞችሽም ጸሎት እያደረጉ ስለሆነ እግዚአብሔር ከአንቺ ጋር ተግራሽ ተቀኝሽ ተኋላሽ ተፊትሽ እንዲሆን እግዚአብሔር እንለምናለን። የሰላም የጤና ቤት ይሁንልን። በሰላም እንደመጣን በሰላም በየቤታችን ያስገባን። ልጆቻችንን ይማርልን። እግዚአብሔር ችግርን ታወሩት ብዙ ነገር አለ፣ ግን ሁሉ ነገር ከእግዚአብሔር ስለሚገኝ ወደ እግዚአብሔር ነው። በእናንተ ጸሎት መፍትሄ እናገኛለን ብዬ አስባለሁኝ። ሁላችንም በየቤታችን እንጸልይ፣ አንዳችን ለአንዳችን እንጸልይ፣ አንጨካከን። ስለ ሀገራችን እናስብ። ሀገር ሰላም ካልሆነ ማስታመም፣ መታመም፣ መሞት፣ መቀበር አይገኝም። አይደለም አጊጡ እንደዚህ በአውደ ምሕረት ላይ መገኘት አይደለም አንድ ስንዝር መራመር ስለማይቻል አገራችንን ኢትዮጵያን ሰላም ያርግልን። አመሰግናለሁ። ሰላም ሁኑልን። የሰላም በዓል የሰላም ትንሣኤ ያርግላችሁ በየሀገራችሁ። ወዳችኋለሁ። እንግዲህ በዚህ በግራዬ በኩል ደግሞ ሌላ እናት አለች። እንደው ትንሣኤው ምን ይመስላል? በዚህ በምህረት ደጅ ደግሞ አንቺ ጋር ያለውን ጥቂት ነገር ብታወሪን፣ ስምሽን አስተዋውቂንና። ትዕግስት ታርቆ እባላለሁ። እዚህ ከምሕረት ደጅ ከመጣው ጀምሮ በቃ ሙሉ ቤተሰብ እንዳገኘው በልጄም ብትታመምም እንኳን በቃ ቤተሰብ እንዳለኝ አርጌ ነው። በፊት ከዚህ ቤት ሳልመጣ የነበርኩትና ከዚህ ቤት ከመጣው ለውጤ ራሱ እግዚአብሔር የሚያውቀዋል፣ ሰውም ያውቀዋል። በቃ ቤተሰብ ነው ያፈራሁት፣ ዘመድ ነው ያፈራሁት እና በጣም ነው የማመሰግነው። እዚህ ቤት ላላችሁ ለምታካፍሉን
ፓስተር በለጡ ለቤተሰቦችሽ ለጤናሽ ሰጥቶሽ ሰላም መተሽ ናፍቀሽናል። እግዚአብሔር በምህረቱ መተሽ እንድናገኝሽ እንፈልጋለን። ከቤት በር ዘግቼ ልጄን ይዤ ከማለቅስበት ያወጣሽኝ እና ፋሲካው ለኔ በቃ ሙሉ ፋሲካ ሆነልኝ። ከናንተ ጋር ስላሳለፍኩ ደስተኛ ነኝ እና በጣም ነው ደስ ያለኝ። አመሰግናለሁ። ጽዮን ቤተሰብሽን ልጆችሽን ይባርክ። እኔ ቤተሰብ ለልጆች አባትም እናትም ነኝ። እዚህ ቤት ከመጣው አመት ከ8 ወር ሆነ መሰለኝ። ሳላቀው ቀኑን ሳላቀው ሳምንት ሲመጣ እናቷ ቤት የምትሄድ ልጅ እንዴት ነው ወደ እናቴ ቤት እንደምመጣ ነው የምቆጥረውና እግዚአብሔር ይባርካችሁ። እኔ ቃላት ያጥረኛል። እኔ በቃ የልጄን መምረስቸው እዚህ ቤት ከመጣው በቃ ቤተሰብ እንዳለኝ ዘመድ እንዳለኝ አርጌ ነው የማየውና እግዚአብሔር ይባርካችሁ። በቃ ሙሉ ፋሲካ ነው ለኔ በእናንተ ላይ ማለት ነው። እናንተን እግዚአብሔር ስለሰጠኝ እናንተን ስላገናኘኝ እግዚአብሔርን አመሰግነዋለሁ። መልካም በዓል ይሁንላችሁ ለሁላችሁ። ፓስተር በለጡን ለሀገሯ ያብቃት ምሩ። ተነስቷል 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 የኛ ጌታ ተነስቷል ተነስቷል የኛ ጌታ ተነስቷል ተነስቷል የኛ ኢየሱስ ተነስቷል ተነስቷል ሞት ተነስቷል። ውድ ኤልሻዳይ ቤተሰቦች እንዲሁም ደግሞ የምህረት ደጅ ወዳጆች የሰማይ አምላክ እግዚአብሔር ይባርካችሁ እያልን በተለይ የ2017 የትንሣኤን በዓል ዛሬ እንዲህ ባማረ መልኩ እንድናከብር ከጎናችን የቆማችሁ ቀኛችሁን የሰጣችሁን በዚህ በምህረት ደጅ አንዳች ነገር እንዳይጎድል በእውነት ከነፍሳችሁ የተቆረሳችሁ ውድ ኢትዮጵያውያንና ኤርትራውያን እንዲሁም በውጪ ያላችሁ ወዳጆቻችን የሰማይ አምላክ እግዚአብሔር አብዝቶ ይባርካችሁ ማለት እንወዳለሁ። የትንሣኤው ጌታ በቤታችሁ በልጆቻችሁ ህይወት በህይወታችሁ ላይ ብርሃን ይሁን እያልኩኝ ዛሬ እንግዲህ የትንሣኤን በዓል ደስ በሚል ሁኔታ ቤታችሁ በሰላም እንድታሳልፉ ልባዊ ምኞታችንን እየተመኘን የዛሬውን የ2017 የትንሣኤ በዓል ከዚህ ከምህረት ደጅ እናስተላልፍ የነበረው ፕሮግራም እዚህ ላይ ቋይተናል። እግዚአብሔር አምላክ ይባርካችሁ። መልካም በዓል። ገናና የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል? ዛሬስ በደሙ ዋጅቶናል። ትንሣኤ ሁሉና ወራ በገና ስትናር በቀን ቃይተናል ምስጋና ምስጋና